ሲያቀርባት ገነት ዳግም በጣም በቅናት አበዱ። ቃል እናቷ አልፈልግሽም አለቻት። ገነት ሚስጥር አወጣች። ገነት ሳታስበውና የእውነትም ሳትረዳው የአባትህ ገዳይ አቶ በኃይሉ ነው፣ አንተንና ብሌንን ይገልብኛል። ከዚህ በኋላ ባጠባሁት ጡቴ ይዤብሃለሁኝ፣ የትም ቦታ አትሄድም ጥለኸኝ። ይሄ ሽጉጥ ደግሞ የበኃይሉ ነው፣ ጎረቤቴ ናት ያዳነችኝ። ምክንያቱም አንተ አልማዝ እንዳልሞተች ስታውቅና ሲረዳ ጊዜ እኔ ጋር መጥቶ ነበረ። አስጨንቆኝና አስጠብቦኝ እድሜ ለጎረቤቴ አዳነችኝ። እናም ልጄ እባክህን ብላ አለችው። ሳሚ ብሌንን በጣም እያስደሰታት ይገኛል። ብሌን በደስታ ፍንድቅድቅ እያለች እስከ ዛሬ ተሰምቶኝ የማያውቀው ስሜት እየተሰማኝ ነው ሳሚ፣ እውነት ለመናገር እንደዚህ ደስተኛ ሁኜ አላውቅም፣ ከልቤም ስቄ አላውቅም እያለች እንግዲህ ብሌን በሳሚ እየተሳበችና ፍቅሯ እየጠናባት ይመስላል። ዳግም በቅናቱ እየተንገበገበና እንዲሁም ቆይ እስኪ ለምንድን ነው እኔ እንዲህ የምሆነው? ባልሆነ ነገር እያለምኩና ባልሆነ ነገር እየፈጠርኩኝ ነው። በዚህ የተነሳ ምናልባት የእውነትም ወደ ሳሚ እየገፋኋት ከሆነ እኮ በጣም ያናድዳል። እናም ወደ ራሴ ልመለስና የራሴ ማድረግ አለብኝ። ሳሚ እኮ በቀስታ ነው ወደ ራሱ እየወሰዳትና እየሳባት ያለው። ዳግም እባክህን የግድ አንተ ጎበዝ መሆን አለብህ። ሁሉንም ስሜቷን መቆጣጠር አለብህ። እርግጥ ነው ብሌን በጣም ተናደጅና እራሷ እንደምትፈልገው እንዲሆንላት ነው፣ ግን እጅ መስጠት የለብህም እያለ ብቻውን በራሱ ማጽናናትን ቀጠለበት። ቃልና ጓደኛዋ አንቺ አረመኔ ጨካኛን ጊዜ ከበኃይሉ ጋር ሆነሽ እኔን ለመግደል በጣም ብዙ ነገርም ዛትሽ፣ በስተመጨረሻው በመወዳት እናቴ አስፈራራሽኝ እና ታዲያ ምንድን ነው የሚገባሽ? እስኪ ንገሪም ብላ አለቻት። ምን ማለት ነው ደግሞ ይሄ? አይ ምን ማለት እንደሆነማ በደንብ አድርጎሽ ገብቶሻል። ስለዚህ አሁን ማወቅ ያለብሽ ነገር በሙሉ አለ። እናም ታውቂያለሽ እያንዳንዱ ነገር ሂጄ ለሰላም እነግራታለሁ። ሰላም አባረረችሽ እንዴ ብላ ስትል እባክሽ ጓደኛዬ ከዚህ በላይ ምንም ነገር እንድትናገሪ አልፈቅድልሽም። ሰላም ሁሉንም ነገር አውቃ ከቤት አባራኛለች። በቃ ያሰብሽውና ያለምሽው ተሳክቶልሻል። ከዚህ በላይ ምንም ነገር አይፈጠርም ብላ አለቻት። እኔ ተፈጠረ አልተፈጠረ ምንም አይመለከተኝም፣ ግን ደግሞ በእርግጠኝነትም ልጇ እንደሆንሽ ነው የምታውቀው። ግን ልጇ ብሌን እንደሆነች እጄ እናገራለሁ፣ አሊያ ደግሞ እዚኸው ነፍስሽን አወጣለሁ ብላ አለቻት። ምን ማለት ነው ደግሞ? ያኔ አንቺ በቢላዋ እኔን አስፈራርተሽለ እንዴ? ታዲያ ባስፈራረሽበት ቢላዋ ምን ነው ነፍስሽን ባወጣ? እናትሽ እንደሆነች እንደማትፈልግሽ ተናግራለች ብላ አለች። ምን ማለት ነው? ያልሰማው መሰለሽ እንዴ? ሁሉንም ነገር ሰምቻለሁኝ። አልፈልግሽም፣ ሂጅልኝ፣ ከፊቴ ጥፊ፣ እንዳንቺ አይነት ልጅ አልፈልግም ብላ ተናግራሻለኝ። ስለዚህ ምንድነው የምትጠብቂው ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ሳሚዬ ምግብ ኩክ አድርጎ ለሰላምና እንዲሁም ደግሞ ለሚደንቀውና ለሚገርመው ነገር ለብሌን አጎረሳቸው፣ አበላቸው። ሰላምዬም እጅግ ተደንቃና ተገርማ እንዴ ቆይ ይህን ያህል ሙያ ከየት አመጣኸው ብላ አለችው። እኔ እኮ ራሴን በራሴ የማስተዳድር ሰው ነኝ እና ይሄ ለእኔ በጣም ቀላል ነው፣ ግን አስተያየት እፈልጋለሁ ብሎ ሲል እንዴ ብሌን ትናገር ብላ ሰላምዬ እድሉን ለብሌን ሰጠቻት። የእውነት ሳሚ እጅግ በጣም ደስ የሚልና የሚያስደስት ምግብ ነው፣ እናም አመሰግናለሁ ብላ አለችው። ለምኑ ነው የምታመሰግነው? ለሁሉም ነገር ከምንም በላይ የእውነትም
እትዬን ደስተኛ አድርገህልኛል፣ አሁንም ከኛ ጋር ነህ ብላ አለችው። ይህ እኮ ግዴታዬ ነው። ደግሞም የሚወድ ሰውና ያፈቀረ ሰው ከዚህም በላይ ማድረግ ይችላል። እመኝኝ ብሌን፣ አንድ ቀን የኔ ትሆኛለሽ። ዛሬ እንደፈለግሽ ማድረግ መብትሽ ነው ብሎ አላት። ምን ማለት ነው? አንቺ የእውነት የፈለግሽው አንድና አንድ ዳግምን ከሆነ ወደ ዳግም ሂጂ፣ ግን ደግሞ ቤትሽን እንድትደምጪ እፈልጋለሁ። ታውቂያለሽ፣ ዝም ብዬ ልብሽን ሳየውና ዓይንሽን ሳየው ለእኔ ትልቅ ፍቅር ያለሽ ይመስላል። እሱን ግን አጉልተሽ ለመናገር አልቻልሽም። አየሽ፣ እውነት ለመናገር እምቅ ፍቅር ማለት ይሄ ነው ብሎ አላት። ዳግም እየሞከረላት ስልክ አላነሳ ስትል፣ ታዲያ ምንድን ነው? ቆይ ያንቺና የኔ ነገር እስከ መቼ ድረስ ነው? ብሌን እያለ ብቻውን ቁጭ ብሎ ሲያብሰለስልና ሲያስብ እናቱ ገነት መታ ምን ትናንትና ማታ አጀምረ ሁሉንም ነገር ስጠይቅህ ዝም ብለህ ታድበሰብስብኛለህ። እናም ንገሬን ብላ አለችው። አይ የምነግርሽ ምንም ነገር የለኝ፣ ደግሞ ምንም ነገር አልተፈጠረም፣ ምንም የሚያስጨንቅ ነገር የለም ብላ አለች። እንደዛ ከሆነ ታዲያ ለምን ብለሽ ነው እንደዚህ የምትሆኘው? የእውነትም እኔ እኮ እያሳሰብሽኝ ነው። እባክሽን ብሎ እናቱን ሲነግራት፣ አንድ የምነግርህ ነገር አለኝ፣ ግን ደግሞ ለፈጣሪ ብለህ መጨነቅና መጠበብ የለብህም ብላ አለችው። ምን እንደሆነ ንገሪኝ። በኃይሉ እኔን ለማስወገድ መጥቶ ነበር። ምንም አየ። ታዲያ ሽጉጡ የሱ ነው? አዎ። እንግዲህ ይህ ሽጉጥ እንደምታየው የበኃይሉ ነበረ። በአንተና በብሌን ተናዶ ልጆችሽን ነው የማጠፋብሽ ብሎ ነበረ፣ ግን ደግሞ ፈጣሪ ይመስገን ብላ አለች። ታዲያ ምንድነው የምትጠብቂው? እማዬ እገለዋለሁ፣ አንዲት እኮ የቀረችኝ እናቴ አንቺ ነሽ ብሎ ሲል፣ እባክህ የእውነት ዳግም እንደዚህ የምታደርግ ከሆነ እኔን ታጣኛለህ። እኔ በፍጹም ከበኃይሉ ጋር ጦርነት እንድትገጥም አልፈልግም ብላ አለችው። ታዲያ ምንድን ነው የምትፈልጊው እማዬ? የእውነት እየተጫወተብን እንደሆነ አታቂም እንዴ ብሎ ሲላት፣ ታዲያ ምን ላድርግ? አሁን ጊዜውም ቦታውም አይደለም። ማድረግ ያለብንን ነገር ደግሞ እናደርጋለን፣ ግን ደግሞ አሁን ላይ አይደለም። እባክህን ልጄ ተረዳኝ ብላ አለች። እሺ እንደምንም ብዬ ልረዳሽ እሞክራለሁ፣ ግን ደግሞ መቼም ቢሆን መቼም የእውነት የአባቴን ገዳይ አወጣለሁ ብሎ ሲል፣ አንድ ነገር ልንገርህ፣ የአባት ገዳይ አንድና አንድ ቢኖር እሱ ነው። ግን ደግሞ መቼም ቢሆን አትበቀልም። እኔ ራሴ ቀስ ብዬ አሳልፌ ለህግ እሰጠዋለሁ፣ መረጃዎችን አሰባስቤ ብላ አለች። ብሌንና ገነት ትንሽ ተቀያየሙ። ቆይ እማዬ ምንድን ነው የማደርገው ብላ ስትል፣ ይሄ ነገር እንደማይሆን ነግሬሽ ነበር። ያነ ገና ሳይሽ ነው አንቺ የእውነትን ብቸኛ ስለሆንሽ ነው እንጂ የኔን ልጅ ዳግምን ወደሽውና አፍቅረሽው እንዳልሆነ ገብቶኝ ነበር። እስኪ ንገሪኝ ታዲያ ያሁሉ ጦርነትና ያሁሉ ማልቀስ ምን ነበረ? አሁን ሁሉም ነገር አብቅቷል። አንቺ ፍቅር የያዘሽ ከሳሚ ነው እንጂ ከኔ ልጅ ዳግም አይደለም። ልጄ ደግሞ ልቡ ሊሰበር ነው፣ በአንቺ ምክንያት እየጠጣ ይመጣል ብላ አለቻት። እማዬ ታዲያ እኔስ ልጅሽ አይደለሁም እንዴ? ለእኔስ ደግሞ ለምንድን ነው የማታስቢው ብላ አለቻት። ታዲያ ላንቺ አስቤ መስሎኝ ያን ሁሉ ነገር የተናገርኩት፣ ግን ደግሞ አንቺ ለእኔ አታስቢም። አሁንስ በቃኝ፣ የራሳችሁ ጉዳይ ብላ በጣም ተናደደች። ሳሚና ዳግም አየህ አሁን ወደ እኔ እየተሳበች ነው ብሎ ሲለው፣ ትሰማኛለህ? እኔ ካንተ ጋር ጦርነት አልፈልግም። እባክህ ሳሚ በቻልከው አቅም የምትፈልገውን ነገር በሙሉ አድርግ፣ ግን ደግሞ ብሌንን እንደ ዕቃ የምታቃረጸውን ነገር ታቆማለህ። እሷ ራሷ የፈለገችውን ነገር የመምረጥ መብት አላት። እኔንም መረጠች አንተንም መረጠች መቀበል ነው ብሎ አለው። ሳሚ ብሌንን እስኪ ነይ ፀጉርሽን ልጠብሽ ብሎ ሲላት በጣም ደነገጠች። ምን ነው? ቸኮሌት ገዝቼሻለሁ፣ መጀመሪያ ግን ፀጉርሽን እኔ የማጥብሽ ከሆነ ነው ብሎ ሲላት በጣም ግራ ተጋብታ፣ ምን ማለት ነው? ምን ችግር አለው? ስለምወድሽና ስለማፈቅርሽ ልንከባከብሽ እኮ ብዬ ነው ብሎ አላት። እንደዛ ከሆነ ደግሞ እሺ ብላ ስትታጠብ እንደ አጋጣሚ ገነትና ዳግም ብሌንን ለማየት ሲመጡ በጣም ደነገጡ። ልጄ ምንድን ነው?
ዳግም እኔ አንድ ቀን ፀጉርሽ እንዳብሼ የማላቀውን እሱ ግን እንዳበሰሽ አይደለም፣ እጅሽን አቅፌ ስሜ የማላቀውን እሱ ግን አቅፎ ሳመሽ። ቆይ ይሄ ምን አይነት እውር ፍቅር ነው ብሎ አላት። እባክህ ዳግም አንተ ሁል ጊዜም ቅናትና ቅናት ብቻ ነው ብላ አለችው። ትሰምኛለሽ ብሌን፣ በአሁኑ የእውነት እኔ ቀንቼ አይደለም፣ ግን ደግሞ አንቺ የምታደርጊው ነገር ለሳሚ ያለሽን ጥልቅ ፍቅር ነው እና ከዚህ በላይ ባትደብቅኝ ጥሩ ነው። እኔም ቢሆን መቼም ቢሆን ምንም ነገር አልናገርሽም፣ እንደፈለግሽ ሁኝ ብሎ ጥሏት ሄደም። ሳሚ እሷን አቅፎ እያሽበለበለ ባለበት ሰዓት ገነት ቆይ ምንድነው ፍላጎትህ? ለምንድነው ከልጆች ህይወት የማትወጣው ብላ አለችው። ምን ችግር አለው? እኔም ወደድኳት እሱም ወደዳት። እሷ ደግሞ ልቧ የፈለገውንና የመረጠችውን የማግባት መብት የላትም እንዴ? ቆይ ወይስ ደግሞ እናንተ ሁሉንም ሰዎች መያዝ ነው የምትፈልጉት? ለማንኛውም እኔ ምንም ነገር አይመለከተኝም። ገነት እውነት አንቺን እወድሻለሁ፣ አከብርሻለሁ፣ ግን ደግሞ በፍጹም እንድታናድጅኝ አልፈቅድልሽም ብሎ አላት። ምን ማለት ነው? በቃ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በላይ ምንም የምናገረው ነገር የለኝም ብሎ ሄደም። ዳግም ከጓደኛው ጋር እያወራ ባለበት ሰዓት ብሌን ደህና ናት ወይ ብሎ ሲጠይቀው ከዚህ በኋላ ስለ ብሌን እንዲታወራብኝ አልፈልግም፣ መቼም ቢሆን መቼም እሷ አረመኔና ጨካኝ ውሸታም ናት ብሎ ሲል ምንድነው የተፈጠረው ነገር? እኔ ምን አውቃለሁ? ከሳሚ ስርስር እያለች ነው የምትሄደው። ቆይ እኔ ምን አጉድዬባታለሁ? ምንስ ነው ያሳነስኩት? አየህ እኔ አንድ ቀን እንኳ እጅሽን ልሳመው ምንም ባናደርግ አብረን እንደር ብዬ ስለምናትና ስመኛት የነበረችው ዛሬ ግን ለሱ ትስቅለታለይ እጇንም ትሰጣለይ ብሎ ሲል በጣም ተናደደ ጓደኛው። ቆይ ምንድን ነው? ያንን ሳሚን ካልሆነ እወገዋለሁ ብሎ ሲል አሁን ሁለተኛ ስህተት አልፈልግም። ከዚህ በኋላ በራሴ መንገድ ከወደደችኝ ትወደኛለች፣ ካልወደደችኝ ደግሞ መሄድ እፈልጋለሁኝ። ይበቃኛል። ምንም ቢሆን ብሌንን እማያሳድጋታለች። ስለዚህ በፍቅር የማይሆን ከሆነ በእህትነት ሊሆን ይችላል። ከጓደኛዋ ጋር ከባድ ጦርነት ውስጥ ገባች። ትሰሚኛለሽ? አሁን ሁሉም ነገር አብቅቷል። ለሰላም ሂጄ እውነቱን እነግራታለሁኝ ጭምብልሽ ተገፏል ብላ አለች። እባክሽ ጓደኛዬ አሳልፈሽ አትስጭኝ፣ ሲጀመር ሁሉም ነገር አብቅቷል፣ ይሄው አስወጥታኛለች ብላ ስትል ግን እኮ ያስወጣችሽ በአልማዝ ጉዳይ ነው እንጂ የእውነት ልጇ እንደሆንሽ አሁንም ታምናለች። ብሌን የገዛ ልጇ እንደሆነችና እናንተ አጭበርባሪ እንደሆናችሁ ሂጄ እናገራለሁ ብላ ከባድ ውሳኔ ወሰነች። ሰላምዬ ስለጠፋች ናፍቀሽናል። በብሌንና በሳሚ እስኪ ፍቅር የተደሰተ ማን ነው? ላይክ